የምትሄጂበትን ቦታ መታቂ ከሆነ ግን በዳዴም ቢሆን ትደርሻለሽ እንጂ አቅጣጫሽን በደንብ ካወቅሽ ወደ ሌላ መንገድ አትሄጂም። በቢዝነሱ በጣም ጎበዝ ነው፣ በጣም ጀግና ነው፣ የሚያስጨበጭብ አይነት ሰው ነው። ግን ባለቤቱንና ቤቱን ልጆቹን በስነ ስርዓት መምራት የማይችል ሰው አለ። ትልቅ ድርጅት እያስተዳደረ ውጪ በጣም መልካም የሆነ ሰዎች የሚወዱት አንደኛ የሚባል ሰውዬ ቤት ውስጥ አሸባሪ ሊሆን ይችላል። አንዳንዴ ይሄ የሞተ ህሊና ውስጥ ሆነህ መኖር በጣም ህመም አለው ለግል። ከዛ እንደሚጋባ ማህበረሰብ ስንሆን ያ የሚጠይቀን ነገር ሳይኖር ሲቀር በጣም ያስፈራል ብዬ አስባለሁ። ከዛ ደግሞ የሚጋባስ ነው ወይ የሚለውን ብናይ ጥሩ ነው። እና ለምንድን ነው ህሊናችን የሚጸጽተን ነገር የሚያቆመው? ተለማምደን ነው ይቆማል የሚል እምነት የለኝም። እሱም እውነት መስሚያው ጥጥ እየሆነ ነው ይባላል አይደል? አማርኛው ራሱ እየቀነሰ ወደ ውስጥ ምንም አያስደነግጥህም። አዎ ድሮ ነውር ምን ነው ምንጮህለት ነገር አሁን ቀርቦ እያየን ምንም አይመስለንም። ደንድነና ደህና ናችሁ? እንዴት ናችሁ? በያላችሁበት ጥሩ ሰንበት እንዲሆንላችሁ እንመኛለን። መቅዲ ሾው ዘወትር የምንዝናናባቸውን ቁም ነገር የምናገኝባቸውን ወቅታዊ መረጃዎች እናደርሳለን። ግን ከሁሉ ቀድሞ ደግሞ የሚያስፈልገን ራሳችን መሆንና ለምንፈልገው ህልም መጓዝ ነው። ብዙ ሰዎች ተስፋ እንቆርጣለን። አሁን ህይወታችን የምንለካው በሶሻል ሚዲያ ነው። ማን ነኝ፣ ለምን ተፈጠርኩ፣ ወዴት እሄዳለሁ ብለን ብዙ እንጨነቃለን። ስነ ልቦናችንና እኛነታችንን እንድናውቅ እንድናስታውስ የሚያደርጉን ደግሞ ብዙ ወጣት የሆኑ የሚያነቁን፣ የሚያስተምሩን፣ የሚያዳምጡን ሙያተኞች አሉ። ከዛ ውስጥ አንዱ ነው አብነት አዩ። የስነ ልቦና የማማከር አገልግሎት አለው። በሶሻል ሚዲያ መድረኮቹ ብዙ ሰዎችን ያነቃል። እንኳን ደህና መጣ። እንኳን ደህና ቆይሽ። ሁለተኛ ጊዜ ስንገናኝ ትንሽ ጨመርመር ብላ ስፖርተኛ ነው ማለት ነው። እንደዛ ለጤናም ቢሆን አንዳንዴ የማይኖሩትን ህይወት ሰዎች ያሳዩንና ለምሳሌ ስፖርታዊ እንቅስቃሴ አድርጉ፣ ጤናማ የሆነ ኑሮ እንዲሁኑ፣ ራሳችሁን ብቁ አድርጉ፣ ውብ ሁኑ እንልና እነሱን ስናይ እንላለን ሰነፍ ሰዎች። አንተ ግን አይ ቲንክ የምታወራውን ብዙውን ነገር ራስን መውደድን የሚታይብህ ይመስለኛል። ትስማማለህ? እስማማለሁ በተወሰነ። ሁል ጊዜ ሰዎች ባላቸው እውቀት ልክና በተረዱት ልክ ኖረው ነገሮችን ማስተካከል ይችላሉ የሚል እምነት የለኝም። ምክንያቱም ህይወት በብዙ ፋክተሮች አፌክት ይደረጋል። ግን ያንን እየሞከርን ያንን ለማሳካት እየታገልን መታየት የተሻለ ነው። ስፖርት የሰራ ሁሉ የሚፈልገውን አይነት ሰውነት አቺቭ ያደርጋል ማለት አይደለም። ስራ ለመስራት የጣረ ሁሉ ተነስቶ ቢሊዮነር ይሆናል ማለትም አይደለም። ግን እዛ ጋር እየሰሩ ያን ነገር እያደረጉ መገኘት ዋናው ነገር ነው ብዬ አስባለሁ። አዎ ልክ ነህ። ይሄ አሁን ራስ ነው ደግሞ ሆን ስንመጣ መሆን የምንፈልገው ነገር አለ። መሆን የምንፈልገውን አለማወቅም አለ። ለምን እንደተፈጠረም ግራ ይገባናል። ግን ራስን የመሆን ጅማሬው ለምሳሌ አብነት ማን ነው፣ መቅደስ ማናት፣ የሚያዩን ተመልካቾች ማን ነኝ፣ ለምን መጣው የሚለውን ጥያቄ ሲጀምሩ መጀመሪያ ማወቅ ያለባቸው መመዘን ያለባቸው ነገር ምንድነው? ይሄ ጅማሬው ምንድነው ብለህ ታስባለህ? ራስን ማወቅ የብዙ ህይወታችን ላይ ማድረግም ማሳካትም የምንፈልጋቸው ነገሮች መነሻ ነው። ሰልፍ አዌርነስ ብለን መጀመር እንችላለን። ሰው ራሱን አውቋል፣ ራሱን በደንብ አንደርስታንድ አድርጓል ስንል ስለመጣበት ጉዳይ፣ አሁን ስላለበት ጉዳይና ወደፊት ስለሚሄድበት አቅጣጫ ክሊር የሆነ እይታ ሊኖረው ይገባል ማለት ነው። ብዙ ሰው ኮንፊዥን ውስጥ ነው ያለው። ለምን እንደሚኖር አያውቅም፣ ይሰራል ለምን እንደሚሰራ አያውቅም፣ ብዙ ነገሮች ያደርጋል ለምን እንደሚያደርግ አያውቅም፣ ይማራል ረጅም ዓመት ለምን እንደሚማር አያውቅም። በጣም ብዙ ገንዘብ መስራት ይፈልጋል። ከዛ ገንዘብ ከሰራ በኋላ ግን ምን ማድረግ እንደሚፈልግ አያውቅም። የሆነ አልቲሜት የሆነ ጎል ያስፈልገዋል ሰው። የዚህ ሁሉ ነገር መነሻ ያንዳንዳችን ወደዚህ ምድር ስንመጣ እግዚአብሔር በእኛ ውስጥ ያስቀመጠው ነገር አለ የሚል እምነት አለ። በእኛ ውስጥ እንዲፈጸም የሚያስፈልግ በእኛ ውስጥ ተከናውኖ ተደርጎ ማለፍ ያለበት ነገር አለ። ለዛ ለተጠራንበት መጠራትና ለመጣንበት ዓላማ ራሳችንን ማስገኘት የምንችለው በዛ ትክክለኛ አካሄድ ውስጥ መሄድ ከቻለንና ራሳችንን ለዛ ጉዳይ የሚሆን ሰው አድርገን ቢልድ ካደረግን ብቻ ነው። ስለዚህ ሰዎች ራሳቸውን አሁን ካሉበት ሁኔታ መፈተሽ ቢፈልጉና አሁን የቱ ጋር ነው ያለሁት? አሁን ማን ነኝ? ምንድነው የምፈልገው? ምንድነው ማድረግስ የሚያስደስተኝ? ማድረግ ያለብኝ ምንድነው? እንደው ህይወቴ እስከሚያልፍ ድረስ ምድር ላይ ዘላለም ስለማንኖር ህይወቴ እስከሚያልፍበት ድረስ ምን አይነት አስተዋጽኦ እዚህ ምድር ላይ አበርክቼ መሄድ አለብኝ የሚለውን ነገር የሚያሳስበው ከሆነ ከዛሬ እንነሳለን ማለት ነው።
ዛሬያችንን በደንብ አንደርስታንድ እንድናደርግ ትላንትናችንን በደንብ መገንዘብ ያስፈልጋል። ስለዚህ ምን ጀምረው ራሳችንን ኢቫሉዌት ከማድረግ ወይም ከመገምገም ይሆናል ማለት ነው። የትኛውም ፖይንት ላይ ያለ ሰው ይሄን ነገር ማድረግ ይችላል። 10 ቤት ያለ ሰውም ቢሆን 30 ቤት ያለ ሰውም ቢሆን 50 የደረሰም ሰው ቢሆን ዛሬ ተነስቶ ህይወቱን እንደ አዲስ አቅጣጫ ሲይዞ ህይወቱን መቀየርና ማስተካከል ይችላል። ራሱን በደንብ አንደርስታንድ ካደረገበት ጊዜ ጀምሮ የተሻለና ጥሩ የሆነ ህይወት እንዲኖር ራሱን ማድረግ ይችላል። ስለዚህ እስካሁን የኖርኩበት አኗኗር እስካሁን የመጣሁበት መንገድ ምን ይመስላል? ራሱን በግልጽነት ኢቫሉዌት ማድረግ አለበት። አንዳንድ ሰው ራሱንም ስለሚዋሽ ሪያሊቲውና ለራሱ ያለው ግምት ይጋጭበታል። ስለዚህ በትክክለኛ ለራሳችን ኦነስት ሆነን ግልጽ ሆነን በምንሰራቸውም ስህተቶች ውስጥ በምናደርጋቸውም ጥሩ ነገሮች ውስጥ የነበረውኛነታችንን ኢቫሉዌት ማድረግ የመጀመሪያው ነው። ሁለተኛ ፕሬዘንትሊ ያለንበት ሁኔታ አሁን ትላንት እንደዛ ነበረ፣ ዛሬ ያለንበት ሁኔታ ምን ይመስላል? ያለን አቅም ምንድነው? ያለን ዕውቀት ምንድነው? ስህተታችን ምንድነው? ወደፊት ለመሄድ ምን ያለን ፖቴንሻል እና ኤነርጂ ምን ያህል ነው የሚለውን ነገር ማለት ነው። ዛሬያችንን በደንብ ከተረዳን ነጋችንን የምናቀደው ከትላንት ብቻ ሳይሆን ዛሬም ካለን ዕውቀትና አቅም የተነሳ ስለሆነ ከዛሬ ደግሞ ነጋችንን ትክክለኛ አቅጣጫ ይዘን እንድንጓዝ መስመር ማስቀመጥ እንችላለን። ስለዚህ ነገ የት መሄድ እንደሚፈልግ የሚያቅሰው መንገዱ ወዴት እንደሆነ የሚያቅሰው መድረስ የሚፈልግበትን ቦታ የሚያቅሰው ወዴት መጓዝ እንዳለበት ያውቃል። ዛሬ እንደዚህ ሄዶ ነገ ደግሞ እንደዚህ አይሄድ የሚሄድበትን አቅጣጫ በደንብ አንደርስታንድ ያደረገ ሰው ማለት ነው። አለዛ ዛሬም ነገም ከነገ ወዲያም ተመሳሳይ ሰዎች ነው የምንሆነው። በምዕናብ በኢማጂኔሽን የሆነ የምንፈጥረው ነገር አለኛ ጋር ህይወታችን እየተለወጠ ይመስለናል፣ እየተቀየረ ይመስለናል፣ እያደግን ይመስለናል። ግን እዛው መርገጥ ነው የሚሆነው። ወደፊት የምንንቀሳቀሰው ነገር የለንም። ዛሬን ደስተኛ ነን፣ ዛሬን ጥሩ ነን ምናምን፣ ግን ወደፊት የሚሄድ ላይፍ አይኖረን። ሶ የምናስቀምጠው ጎልና እዛ ጋር መምታት ታርጌት የምናደርገው ነገር ካለን ግልጽ የሆነ የፈጠነ እንኳን ባይሆን አንዳንድ ሰው ቶሎ ስኬቱ ላይ ይደርሳል። አንዳንድ ሰው ቶሎ የሚፈልገው ነገር ጋር ይደርሳል። የምትሄጂበትን ቦታ መታቂ ከሆነ ግን በዳዴም ቢሆን ትደርሻለሽ እንጂ አቅጣጫሽን በደንብ ካወቅሽ ወደ ሌላ መንገድ አትሄጂም። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። አሁን እንግዲህ ራስን ማወቅ የምንለው የጥቂት ሰዎች ሀሳብ እስከሚመስለን ድረስ እኛ ህይወት ጋር ግንኙነት ያለው አይመስለንም። በተለይ አሁን ወጣቱን ስናይ ሁላችንም እዚህ ያለ ነው። ግን ደግሞ አሁን መድረስ የምንፈልገው ነገር ራስን ካለማወቅ የሚነሳ ነገር ስላልሆነ በጣም ጠቃሚ ነው ብዬ አስባለሁ። ሌላው ግን ራሴን የማውቅበት ልክ ራሱ እንደኔ እውቀት፣ እንደኔ ግንዛቤ፣ እንደኔ ልምድ አይወሰንም ወይ? አሁን አንድ እንግዲህ ብዙ ግንዛቤው የማንበብ እውቀቱ የመመራመር እውቀቱ ዝቅተኛ የሆነ ሰውና ደግሞ እንግዲህ ጥሩ አንባቢ የሆነ ህይወትን የሚያይበት መነጽር አድማሱ የሰፋ ሰው ወይም የቀለም ትምህርት የተማረ ያልተማረ ወይም ህይወቱን በጥልቀት የሚመረምር ብለን እንየው። ሁለቱም የሚያስቀምጡት ራስን የማወቅ ልክ አይለያይም ወይ? እንደ ማንኛውም ሰው ያልተማረም የተማረም ብለን እኔ ማን ነኝ ብሎ የሚጠይቀው ጥያቄ ምን ያህልስ ልክ ነው? ምክንያቱም እንዳልከው የተዛባ ነው የብዙዎቻችን ነን የምንለውና መገለጫችን የተለያየ ይሆናል። በምን እንለካዋለን? የተለያየ መሆኑ በጣም ጥሩ ነገር ነው። ለምንድን ነው ጥሩ ነገር ነው የምልሽ? ሁሉም ሰው የራሱ ፍቺና የራሱ አካሄድ አለው ላይፍ ላይ። ስኬት ለአንዳንድ ሰው ገንዘብ ሊሆን ይችላል። ለአንዳንድ ሰው ስኬት ቆንጆ ትዳር ይዞ ልጆች መውለድ ነው። ለአንዳንድ ሰው ስኬት እሱ ምንም ይሁን ልጆቹን አንድ ቦታ ማድረስ ነው። ስኬት ለሁሉም ሰው የተለያየ ነገር አለው። ፋይናል ጎል የምንለው ነገር ለሁሉም ሰው የተለያየ ነገር አለው። አብዛኞቻችን ውስጣችን ገብቶ ያደግንበት ነገር አለ። ትክክለኛው ህይወትን የመቀየሪያና በህይወትም ሰክሰስፉል የመሆን ጥሩ ሰው የመሆን ምናምን መንገዱ ትምህርት ነው የሚል ነገር። ስለዚህ ሁሉም አብዛኛው ኢትዮጵያዊ የተማረ ኖሮ ከዛ ዩኒቨርሲቲ ይገባል፣ ይማራል፣ ከዛ እየተማረ እየሰራ ህይወቱን መቀየር የሚል ነገር ነው ያለው ሰው ጋር። አንድ ልጅ ግን አሁን በዚህ ጊዜ ተነስቶ እኔ ትምህርት ከዚህ በላይ አያስፈልገኝም ወይም ደግሞ ለትምህርት የተሰጠው ሰው ነኝ ብዬ አላስብም፣ ወደ ፈጠራ ነገሮች መሄድ ይችላል ፈልጋለሁ ቢል፣ ወደ ትወና መሄድ ፈልጋለሁ ቢል፣ ወደ ሙዚቃ መሄድ ፈልጋለሁ ቢል ለየት ያለ ሊሆንበት ይችላል ማህበረሰቡ ወይም ቤተሰቡ እዛ ጋር አካባቢ ላይ ያለ ሰው። ስለዚህ ሁሉም ሰው በህይወቱ ማድረግ የሚፈልገውና መሆን የሚፈልገው ነገር የተለያየ ስለሆነ
ሁላችንም ካለንበት ልምድና ለራሳችንም ካለን አንደርስታንዲንግ ራሳችንም ስለ ነገሮች ካለን እውቀት የተነሳ ነው ህይወታችን ላይ ማሳካት የምንፈልገውን ነገር ፕላን የምናደርገው ወይም የምናስቀምጠው። ስለዚህ የተለያየ መሆኑ ምንም ችግር የለውም። ብዙ ሰው እኮ የሚፈልገው ማስተርስ መያዝ ነው። ብዙ ሰው የሚፈልገው ዶክተር መሆን ነው፣ ኢንጂነር መሆን ነው፣ ፓይለት መሆን ነው። አንተ ለምን ተነስተ አርቲስት መሆን ትፈልጋለህ? ለምን ሙዚቀኛ መሆን ትፈልጋለህ? ለምን ኳስ ተጫዋች መሆን ትፈልጋለህ? ልትይው አትችይም ነው እንደ ሐሳብ። እሱ ነው እያልኩሽ ያለሁት። አሁን እያልኩሽ ያለሁት እሱ ነው። አንድ ነገር ገንዘብ ከማምጣት ህይወትን ከመቀየር ምናምን ባሻገር ያንን የሚያደርገውን ሰው ማስደሰትና ልቡን መሙላት አለበት ብዬ ነው የማስበው። የትኛውንም አይነት ስራ እየሰራሽ ግን ልብሽ የማይሞላና የማያርፍ ከሆነ አንቺ ለዛ ነገር እንዳልተጠራሽ ሁል ጊዜ ይሰማሻል። እሱ ደግሞ ጥሩ አይደለም። አናተርፍበትም ማለት አንዳንዴ ስታይ ኢን ዘ ሎንግ ረን ለአጭር ጊዜ ምናልባት የሆነ ገንዘብ የሆነ ነገር ስታገኝበት ምናምን በጣም ደስተኛ ይሆንሽ ሊመስልሽ ይችላል። ግን ከልብሽ ያና ከውስጥሽ ያልሆነ ነገር ሎንጂቪቲ የለውም። ሰላምም አይሰጥም፣ አይከናወንልህም። አንዳንዴ ብዙዎቻችን አሁን ከተጠራንበት ጥሪ የተማርነው ሌላ ሆኖ የምንሰራቸው ነገሮች ሌላ ሆኖ ፍጹም ሰዎች በልምድ በእውቀት ያገኟቸው ሆነው እንኳን ሊያመጡት ያልቻሉትን የተሰጡበት ሰዎች በአንድ ጊዜ ይከናወንላቸዋል። ሲሰሩት ደግሞ አይደክማቸውም፣ አይሰለቹም። ምን አሁን አንዳንድ ጊዜ ከሚዲያ ውጪ የሆነ ነገር አድርግ በጣም ስልቹ ነኝ። ምወደው ስለሆነ ግን ሚዲያ ላይ ሲሆን አይሰለቸኝም፣ ዋጋ ስከፍልለት ደስ ይለኛል። አምሽቼ ሌሊት በመጋበዝ ሰዓት ብዙ ድካሙ አይታየኝም። ተሰጥቼበት ባይሆንም እንኳን እወደዋለሁ፣ ለማድረግ እጥራለሁ። እንደዛ ይመስለኛል ሌሎችም ህልማቸውን ከሚያውቁበት ነገር አንዱ። ለሰው ይታያል ወይስ እኛ ሲሰማን ብቻ ነው? አሁን ህልማቸውን የሚኖሩ ማንነታቸውን ያወቁ ሰዎች እንደ ሙያተኛ አይን ስታዩዋቸው መገለጫ አላቸው? አንጻራዊ ነው ወይስ ሱስ ማለት ነው? አንድ ሰው የሚፈልገውን ነገር እያደረገ ነው ወይም እየኖረ ነው ማለት ህይወቱን በሙሉ ሃፒ ነው ማለት ላይሆን ይችላል። አንዳንድ ሰዎች ልክ ዲስኮምፈርት ሲሰማቸው ህይወታቸው የተበላሸ የሚመስላቸውና የሚደነግጡ ሰዎች አሉ። በቃ የምወደውን ነገር ነው እያደረኩ ያለሁት፣ ስለ ራሴ በደንብ በቂ እውቀት አለኝ፣ ስለ አካባቢ በደንብ እውቀት አለኝ፣ ስለ ስራዬ በቃ ብዙ ሰዎች ቫሊዩ የሚያደርጉኝ ሰው ነኝ፣ ፈላጊ ሰው ነኝ ምናምን። ከዛ ግን አንድ ነገር መጥቶ የሆነች ነገር ክራሽ ስታደርግ ወርዝለስ እንደሆኑ ይሰማቸዋል። በቃ እዚህ ጋር ተብሎ ነገር ተበላሽቷል ማለት ነው ብለው ሊሉም ይችላሉ። ሶ የምንፈልገውን ነገር እያደረግን ነው፣ ትክክለኛው መንገድ ላይ ነን ማለት ሁሉም ነገር ይሳለጣል ማለት ላይሆን ይችላል። ሶ መንገጫገጮች አሉ፣ መድከሞች አሉ፣ መሳሳቶች አሉ፣ መውደቅ መነሳቶች አሉ። ስለዚህ አንድ ነገር ሳይሳካ ሲቀር ስንወድቅ ሲበላሽ ምናምን አይ እኛ እዚህ ጋር መሆን የለብንም ይሄ ትክክለኛ ነገር አይደለም ብለን መተው ሳይሆን እንደ ማንኛውም ሰው ያን ነገር ፌስ እያደረግን መጨረሻ ላይ ያየንለት ግብ ጋር እስከምንደርስ መቀጠል ነው የሚሻለው። የሚሄዱበትን መንገድና አቅጣጫ ክሊርሊ የሚያውቁ ሰዎች ያስታውቃሉ ወይ? አዎ፣ ካለሽ ኢንተራክሽን ጋር ተያይዞ ብታቂ የምትሽባቸው ሁኔታዎች አሉ። አብረሽ የምትሰሪ ከሆነ የቅርብ ግንኙነቶች ካሉሽ መገለጫ አላቸው እነዚህ ሰዎች፣ ከስራቸው ጋር በተያያዘም ከግል ላይፋቸው ጋር በተያያዘም። ይሄ ስኬት የሚባለው ነገር ሁለንተናዊ ነገር ነው። አንዳንድ ሰው በቢዝነሱ በጣም ጎበዝ ነው፣ በጣም ጀግና ነው፣ የሚያስጨበጭብ አይነት ሰው ነው። ግን ባለቤቱንና ቤቱን ልጆቹን በስነ ስርዓት መምራት የማይችል ሰው አለ። ትልቅ ድርጅት እያስተዳደረ ውጪ በጣም መልካም የሆነ ሰዎች የሚወዱት አንደኛ የሚባል ሰውዬ ቤት ውስጥ አሸባሪ ሊሆን ይችላል። እና ሰዎች ሁለንተናዊ ለውጥ ሲኖራቸው፣ ሁለንተናዊ ሰላም ሲኖራቸው፣ ሁለንተናዊ እድገት ሲኖራቸው መገለጫዎቻቸው፣ ፍሬዎቻቸው ያስታውቃሉ። ስለዚህ አንድ ሰው በፍሬው ነው የሚታወቀው። ስለዚህ ቢዝነሱን ጥሩ ራን እያደረገ ካለ ያስታውቃል። ፋሚሊውን ጥሩ ማኔጅ እያደረገ ካለ ያስታውቃል። የራሱን ህይወት ጥሩ ማኔጅ እያደረገ ካለ በፍሬው በውጤቱ ይታወቃል ማለት ነው። ስለዚህ ቪዚብሊ የምናያቸውን ነገሮች እያየን አንድ ሰው ጥሩ ላይ ነው ያለው ማለት እንችላለን ማለት ነው። ብዙ ጊዜ አሁን ጥሩ ያነሳው ሀሳብ አንዱ ጋር ምናቅ እስከማይመስለን ድረስ በአንዱ ሙሉ በአንዱ የጎደለን ሰዎች አለ፣ እኔን ጨምሮ። ወይ ከከሌ እኮ አይጠበቅም የምንለው ማንነትን የሚያሳዩን ሰዎች አሉ። እኛም እንደዛው ብዙዎቻችን ራሳችንን ስንመረምር እኔ እኮ አውቃለሁ፣ ሃይማኖት እኮ አለኝ፣ እኔ እኮ አውቃለሁ፣ ጥሩ ቤተሰብ አሳድጎኛል፣ እኔ እንዲህ ነኝ ብለን ያወቅናቸው እስከሚጠፉብን ድረስ ከልክ በታች ወይም ካስቀመጡን ሰዎች እኛም መቅደስን ወይም ራሷን ካስቀመጠችበት በታች ልታገኝ ትችላለች። ለምንድን ነው ያ የሚሆነው? ምናልባት
መልካሙ ነገር መጥፎውን ነገር ሙሉ በሙሉ አይጠቀልለውም። ወይ ማንነታችን ሁለቱም እኛ ነን። ሁለት ባህሪያቶች አሉን መርጠን ነው የምንጠቀመው ማለት ይቻላል ወይስ ደግሞ ሁኔታዎችና ወቅቶች የሚቀያየሩት ባህሪ ያለው ሰው ማንነቱን አላገኘም ማለት እንችላለን? ምኑ ጋር ውሉ ስተን ነው መሀል ያጣ ነው ብዬ አስባለሁ። ጥሩ ሰው በጣም መጥፎ ሲሆን ድንገት እንደነገጣለን። ራሳችን ለምንድን ነው ሙሉ ለሙሉ ቅዱስ ከዛ ሙሉ ለሙሉ እርኩስ የሆነ ሰው አለ የሚል እምነት የለኝም። አዎ ሲቹዌሽናል ናቸው አንዳንድ ነገሮች እና በአመዛኙ ምንለው ወይም በአብዛኛው ምንለው አማርኛ ገላጭ ነው ብዬ አስባለሁ ለዚህ ሁኔታ። ትንሹ ነገር ትልቁን ነገር ለማጥፋት ግን ረጅም ጊዜ ሊወስድበት አይችልም። ማለት በአጭር ጊዜ ነገሮችን ሊያበላሽ ይችላል። ለምሳሌ ረጅም ጊዜ በአንድ የፍቅር ግንኙነት ውስጥ ታማኝ ሆኖ የኖረ ሰው አንድ ትልቅ ጥፋት አጥፍቶ ያሳለፈውን 4 እና 5 ዓመት በዜሮ ሊያባዛው ይችላል። እንዳታዩ ሊያደርግሽ ይችላል። አንድ መስሪያ ቤት ውስጥ ለአመታት ታማኝ ሆኖ የሰራ ሰው ድንገት 9ኛ 10ኛ ዓመቱ ላይ ታማኝነቱን ቢያጎድል ይሄ ሰውዬ እስከዛሬም እኛ እናቀም ነበር እንጂ ሌባ ነበር ማለታቸው አይቀርም። አንዱ ነገር ትልቁን ነገር ወይም ብዙውን ነገር የማበላሸት ነገር ሊኖረው ይችላል። ነገሮች ከሰውየው ተለይተው መታየት አለባቸው የሚል እምነት አለኝ። አንዳንድ ድርጊቶቻችን እኛን ዲፋይን አያደርጉንም። አንዳንዴ ድርጊቶቻችን በሌሎች ነገሮች ጫና ውስጥ ሊሆኑ ይችላሉ። ለምሳሌ ሰላማዊ የሆነ ሰው እቤት ተጨቃጭቆ ወጥቶ ወይም የሆነ ግጭት ውስጥ ወጥቶ ድንገት ስታገኘው ሌላ ሰው ሆኖ ልታገኙ ትችላለሽ። የሆነ ላይፋችንን ሙዳችንን ሲቹዌሽኖች አፌክት ሊያደርጉ ይችላሉ። ሁሉም ሰው ደግሞ ኢሞሽናል ማቹሪቲ ሌቭሉ ዘሴም አይደለም። የሰዎች ኮመንት፣ የሰዎች ሐሳብ፣ የሰዎች ድርጊት እኛን ረብሾን ከዛኛን ደግሞ መጥፎ ሰው ምናምን ሊያደርገን አይገባም። ለምሳሌ ሲሳደብ ሰምተሽው ማታቂው ሰው አሁን በሶሻል ሚዲያ ዘመን ስለሆነ ቲክቶክ ላይ በቃ ሁሉ ጊዜ ጥሩ ነገር ሲያወራ የሰማሽው ሰው ድንገት አንድ ሰው ይመጣና የሆነ ነገር ይለዋል ቲክቶክ ላይ ሲሰዳደብ ምናምን ታገኘዋለሽ። እሱም እንደዚህ ያደርጋል ወይም እሷ እንደዚህ ታደርጋለች ምናምን ታያለሽና ለነገሮች ሪስፖንስ የምንሰጥበት መንገድ፣ ነገሮችን ሃንድል የምናደርግበት መንገድ፣ ስሜታችንን ሬጉሌት የምናደርግበት መንገድ በጣም ይወስነዋል። ሶ በጣም ጥሩ የምንላቸው ሰዎች ጥሩ ያልሆነ ባህሪ ሊኖራቸው ይችላል። በጣም ጥሩ ያልሆኑ ሰዎች ደግሞ ኤክስፔክት ከምታረጊው በላይ ጥሩ ነገር ልታገኝባቸው ትችላለሽ በደንብ ስትቀርቢያቸው እነዛን ሰዎች። ይሄ ጥሩ የመሆንም ጥሩ ያለመሆንም ነገር ከብዙ ነገሮች የተወጣጣ ነው። ካስተዳደጋችን፣ ከቤተሰቦቻችን፣ ካሉን ሪሌሽንሺፖች፣ ከፐርሰናል ላይፍ ኤክስፒሪየንሳችን ከብዙ ነገር የተወጣጣ ነው። አንድ ሰው ጀስት ከመሬት ተነስቶ መጥፎ ሰው ይሆናል የሚል እምነት የለኝም። እንደዛም አይደለም የሚለው እንግዲህ የስነ ልቦናው ኤሪያ ማለት ነው። ከመሬት ተነስቶ መጥፎ ሰው አይሆንም፣ ከመሬት ተነስቶ አውሬ አይሆንም። በቃ እንደዛ ነው። ስለዚህ ያ ማለት ግን መጥፎ መሆኑን ጀስቲፋይ ያደርግለታል ማለት አይደለም። አብዛኞቹ ነገሮች ከስነ ልቦና ጋር የተገናኙ ከሆኑ ከአእምሮ ጤና ጋር የተገናኙ ከሆኑ ሃንድል እና ትሪት ሊደረጉ ይችላሉ የሚል እምነት አለ። ስለዚህ ሰዎች 100% ቅዱስ 100% እርኩስ ናቸው የሚል እምነት የለኝም። ሁኔታዎችና ጊዜዎች ቢወስኑትም ግን አንዳንዴ ምን አስተውላለሁ እኔ ላይም ጨምሮ የባህሪያችን መቀየር አያስደነግጠንም። አሁን አንዳንዴ የምንሆነውን መልካም ነገሮች ወይም ነን ብለን የምናስባቸው ነገሮች ከባህላችን፣ ከወጋችን፣ ከስርዓት ሲያፈነግጡ መጀመሪያ የሚወቅሰን ራሳችን ነው። ህሊና የሚባል ነገር አለው ብዙ ሰው፣ ሁላችንም ህሊናችን ይወቅሰን ነበር። ልክ አይደለም፣ አንተ እኮ እንዲህ አይደለህም፣ ጊዜዎች፣ ወቅቶች ወይም ስሜቶች እንዲህ ያደረጉ እንጂ እኮ ይሄ ምግባር ያንተ አይደለም ብሎ ራሳችንን ይወቅሰንና አርመነው ነገር ለመሻሻል እንሄዳለን። አሁን ግን ያ ህሊና የምንለው ነገር የሞተብን ይመስለኛል። እኔን ጨምሮ ያልሞተባችሁ እድለኞች ናቸው፣ ወይም ደግሞ እንግዲህ ኃይል አላቸው። ለምንድን ነው ያ የሚሆነው? አንዳንዴ ይሄ የሞተ ህሊና ውስጥ ሆነህ መኖር በጣም ህመም አለው ለግል። ከዛ እንደሚጋባ ማህበረሰብ ስንሆን ያ የሚጠይቀን ነገር ሳይኖር ሲቀር በጣም ያስፈራል ብዬ አስባለሁ። ከዛ ደግሞ የሚጋባስ ነው ወይ የሚለውን ብናይ ጥሩ ነው። እና ለምንድን ነው ህሊናችን የሚጸጽተን ነገር የሚያቆመው? መቶ በመቶ ይቆማል የሚል እምነት የለኝም። እሱም ለምን መሰለሽ ኢቨን ፈጣሪውን የማያቅ ሰው እንኳን በህገ ህሊና ነው የሚዳኘው። መጥፎ ነገር ማድረግ እንደሌለብን ወይም ትክክለኛ ነገር ማድረግ እንደሌለብን ህሊናችን ያውቃል፣ ህገ ልቦናችን ያውቃል። ስለዚህ ሰዎች የሆነ ነገር ሲሳሳቱ በማህበረሰቡ ወይም በሌላ ሰዎች ይደርስባቸው የነበረው ተቃውሞ
አሁን ቀንሷል ወይም ብዙም የለም ማለት ህሊናቸው አይጠይቃቸውም ማለት አይደለም። ግን ለምሳሌ አሁን ብዙ ነገሮች እንዴት ነው ነፃ እየሆኑ መጥተዋል ምናምን አይደለ? ድሮ ደግሞ በጣም ጫን ያሉ ነገሮች አሉ። ስለዚህ አንድ ስህተት ስትሰሪ እዚህ ጋር ቤተሰብ አለ፣ የሰፈር ሰው እንደ ቤተሰብ ነው የሚቆጣሽ። ከዛ ታላቅ ወንድምም የአባትን ያክል ነው የሚቆጣው። ብዙ ነገሮች አሉ። የኖርንበት ማህበረሰብ ኖርም አለ፣ ቫሊዩ አለ ምናምን። እነዚህ ነገሮች እየሳሱ ሲመጡ አካውንታቢሊቲው እየቀነሰ ይመጣል። ስቲል ሰዎች ለምን እንደዚህ ሆነ፣ ለምን እንደዛ ሆነ፣ እንዲህ መሆን የለበትም ይላሉ እኮ። ግን መስሚያው እየቀነሰ ነው። ሰው ምንድነው መስሚያው ጥጥ እየሆነ ነው ይባላል አይደል? አማርኛው ራሱ እየቀነሰ ነው። ወደ ውስጥ ምንም አያስደነግጥህም። አዎ ድሮ ነውር ምን ነው የምንጮህለት ነገር አሁን ቀርቦ እያየን ምንም አይመስለንም። ደንድነና ይሄ እንዳልኩሽ ነው። ይሄ ሶሻል ጀስቲስ የሚባል ነገር አለ። አንዳንዱ ነገር በህግ ያልተጻፈልን ግን በኖርም የምናውቀው ነገር አለ። በቃ እኛ እንደ አንድ ሀበሻ እንደ አንድ ኢትዮጵያዊ ሰው እንዴት ይሄን ያደርጋል እንላለን። ያን ነገር ማድረጉ ምናልባት በህግ የሚያስጠይቅ አይደለም፣ ወንጀል አይደለም ምናምን፣ ግን ከኖርማችን ካደግንበት ከማህበረሰቡ ከባህላችን ከቫልዩአችን አንጻር እየተነሳ ነው አንዳንዱ ነገር የምናደርገው። ጊዜው ደግሞ የግሎባላይዜሽን ዘመን ነው። ኢትዮጵያ ውስጥ የሚያድግ ልጅ አሁን የሚማርም ምንም የሚያሳልፍ ልክ ሌላ ውጭ ሀገር ያለ ሰው እንደሚያሳልፈው ዘሴም ነገር የሚያሳልፉ ብዙ ሰዎች አሉ። ዘሴም ነው በቃ አስተዳደጋችን እንደነሱ ነው እየሆነ ያለው፣ ትምህርታችን እንደነሱ ነው እየሆነ ያለው። ዘሴም ነገሮች ነው ሚዲያ ላይ ኮንሱም የምናደርገው፣ ኢንተርቴንመንታችን ዘሴም ነው ምናምንና ስቲል ወደ ኋላ የሄድን ሁሉንም ነገር ማምጣት አለብን ሳይሆን ቀደም እንዳልኩሽ 0% ይሆናል የህሊና እኛን የሚዳኝበት ሌቭል 0 ይሆናል የሚል እምነት የለኝም። የፈለገ አይነት ሰው ብትሆኚ ህሊናሽ አንቺን ከመጠየቅ ወደ ኋላ አይልም። ትክክል እንዳልሆነ ፊል ከማድረግ ወደ ኋላ አትይም። ግዴታ ያን ነገር ይሰማሻል ብዬ አስባለሁ። ግን ከዛ በዘለለ ከሰዎች የሚመጣውን ክሪቲክስ የማስተናገድና አይ ጭራሽ አልሰማም የማለት ነገራችን ነው እየተቀየረ የመጣው ነው። አሁን ማንም ምንም ቢል ምንም አያመጣም ይባላል። አዎ እንደፈለኩ አረጋለሁ ማንም ምንም ቢል ምንም አያመጣም ይላል አንዳንድ ሰው። ዲፕ ዳውን ውስጡ እንደዛ ነው የሚሰማው አላውቅም። ግን ፕራክቲካሊ ያንን ነገር የሚኖሩት ሰዎች ምናምን እናያለን። አንዳንድ ነገሮችን ከቨር አፕም ለማድረግ የምንጠቀመው ነገር ነው። ለምሳሌ ማንንም አልሰማም እኔ እንደዚህ ነኝ እንደዛ ነኝ የሚሉ ሰዎች ውስጣቸው እንደዛ ይላቸዋል ወይ? ጥያቄ ያለኝ አይመስለኝም። ቢላቸውስ ውጤታቸው ያው ከሆነ ምን ትሩ? አንዳንዴ እኮ ማየት እንፈልጋለን። ፎሬቨር የሚቀጥል ነገር የለም። አሁን በዚህ ሰዓት የዛ አይነት ማይንድ ሴት ያለው ሰው የዛ አይነት ሜንታሊቲ ያለው ሰው ከሆነ አመታት በኋላ ነገሮች ሲቀየሩና በደንብ እየበሰሉ ምናምን ሲመጡ ሰተት እንደሆኑ ወይም ልክ እንዳልሆኑ ይገባቸዋል የሚል እምነት አለ። ምናልባት ማንንም አልሰማም የምትዩ ማንንም አልሰማም እያልሽ የምታደርጊው ነገር እዝና ላይ እያመጣልሽ ሊሆን ይችላል፣ ገንዘብ እያመጣልሽ ሊሆን ይችላል፣ አንዳንድ ያንቺ አይነት ሰዎች እንዲወዱሽ እያደረገ ሊሆን ይችላል ምናምን። ወደ እውነታው ስትመጪ ግን ልክ ያልሆነ ነገር ሁልጊዜም ልክ ያልሆነ ነገር ነው። ዛሬ ልክ እንደሆነ ቢሰማሽ እንኳን ነገ ትክክለኛው ፖይንት ላይ ስትደርሺ ልክ እንዳልሆነ ይሰማሻል ማለት ነው። አዎ አሁን እንግዲህ ጥሩ ሐሳብ ይመስለኛል ራሳችን የምናይበት ብዬ ማስበው ሰው የሚያየውን ዓለም ስለሆነ እየመሰለ የሚኖረው ወይም አሁን ያለንበትን ጊዜና ዘመን ስለሆነ ምን መስለው ድሮ ሰዎች የሰሯቸውም በጎ ስራዎች ማንነታቸውን ያወቁ ሰዎች እንዳልከው ከፍሬያቸው የምናውቃቸው ሰዎች የሚከበሩበት የሚደምቁበት ከፍ የሚሉበት ጊዜ ስለነበረ ከህሊናቸው ያልሆኑ ራሳቸውን ደግሞ በሚገባው ልክ ያላስቀመጡ ሰዎች ደግሞ በማህበረሰቡ ሴት ወግ ይዳኙ ስለነበር ልዩነቱ ስለሚታይ እንደዛ ሁን ራስን ያወቅ ሰው ሁን ብለህ ለመምከር ቀላል ይመስለኛል። ወይም ደግሞ የምናያቸው ጀግኖች አሉ፣ የምናያቸው ራሳቸውን የሆኑ ሰዎች የሚደምቁ ሞገስ ያላቸው ሰዎች እናያለን። አሁን ግን እነሱ ሰዎች ስህተት እንደሆኑ እስኪሰማን ድረስ ይሄ ድሮ ነውር የምንላቸው ነገሮች ክብር የሚባሉት ነውር እየሆኑ መተው ተቀላቅሎብናል ብዬ አስባለሁ። ሚስተካከላሉ ከሚል እንጀምር። ምን ያህል አደጋ ላይ ነን የሚለውን ከማወቅም ይጀምራል። ልጆቻችን ምን ያህል አደጋ ላይ ናቸው? እኛም ነን የምንለው እየተቀየረ ሁላችንም ዋዘኛ እየሆንን እንዳይሆን ቆመ ማለት መቻል አለብን። ይጎዳናልስ ወይስ ይሄ ዘመኑ ያመጣብን ነው በዚሁ እንቀጥል ማንነታችንን ጥለን ብዬም አስባለሁ። እየጣልንም ስለሆነ ወደ ዘመኑ እየመሰልን ነው ብዙዎቻችንና ምን ይሻላል? መፍትሄው ምንድነው ትላላችሁ? እንግዲህ እንደሙያተኛ አንድ ነገር እንድትደግፊው አንቺ የዛ ነገር ፈቃድ ሊኖርሽ ይገባል።
ለምሳሌ አንድ ቲክቶክ ቪዲዮ ሲመጣልሽ እና ያ ሰው መጥፎ ቃላት እያወጣ እየተሳደበ ሰዎችን የሆነ ነገር ቡሊ እያረገ ምናምን አይተሽ ላይክ ታረጊያለሽ ማለት እዛ ቦታ ብትሆኚ አንቺ ልታረጊው ትችያለሽ ማለት ነው። ወይ አንቺ መስደብ ደፍረሽ መስደብ ያልቻልሽውን ሰው እየሰደበልሽ ነው ማለት ነው ያ ሰው። ስለዚህ የምንከተላቸው የምናያቸው ሰዎች የምንወዳቸው ሰዎች እንደ አርአያ የምንከተላቸው ሰዎች ብንችል መሆን የምንፈልጋቸው ሰዎች ናቸው። ሶሻል ሚዲያ ላይ አንድ ሰው ለምሳሌ የኔን ኮንተንት ኮንሱም ሲያደርግ አብነት አዩ የሚያስተምረው ምንድን ነው ብሎ የሚያውቅ ሰው ማወራውን ነገር ማስተምረውን ነገር አንደርስታንድ የሚያደርግ ሰው የኔን ሀሳብ የሚገዛ ሰው ነው። ከኔ ሀሳብ ጋር የሚስማማ ሰው ነው። ቪዲዮ ላይክ እያደረገልኝ እኔ ፎሎ እያደረገኝ ምናምን ከሆነ እንደዛ ማለት ነው። በሌላኛው ሳይድ ግን የኔ ደጋፊም ያልሆነ ሰው ሊያየኝ ይችላል። ይሄ ሲጀመር አይመቸኝም እያለ ሊያየኝ ይችላል። ገብቶሻል አይደለ? ግን በአብዛኛው ሰዎች አንድ ኮንተንት ላይ በጣም ኢንቮልቭድ እና ኢንቨስትድ ከሆኑ እነሱ ቢያደርጉት የሚደብራቸው ነገር አይደለም። እነሱ ቢሆኑት በቃ የሚደብራቸው ነገር አይደለም። ለምሳሌ ባለባበስ የተነሳ ኮንትሮቨርሻል ነገሮች ይፈጠራሉ። እንደዚህ መለበስ አልነበረበትም፣ እንዴት ትለብሳለች፣ እንዴት ይለብሳል ይባላል አይደል? የሚደግፉና የሚቃወሙ ሰዎች አሉ። የሚደግፉት ሰዎች እነሱም ቢለብሱ ችግር የለውም እንደማለት ነው አይደለ? ያንን ይደግፋሉ ማለት እነሱም ቢኖራቸው እድሉን ቢያገኙ ምናምን ይለብሱታል ያን ነገር ወይም ያን ድርጊት ያደርጉታል እንደማለት ነው። ስለዚህ እኛ የምናየው ነገር ኮንሱም የምናደርገው ነገር ወደ ውስጣችን የምናስገባው ነገር እኛን ዲፋይን ያደርገናል። የምናያቸው ኮንተንቶች ወደ ህይወታችን የምናስገባቸው ምናምን የምንከተላቸው ሰዎች ከኛ ህይወት ጋር ልክ ነው ብለን የምናስባቸውን ነገሮች ነው በቃ ሰዎች ነው ፎሎ የምናደርገው ማለት ነው። ስለዚህ ያ ነገር በእኛ ህይወት ውስጥ ገብቶ የራሱ ጫና አይፈጥርም ወይ ብለን ስናስብ ኦብቪየስሊ ይፈጥራል። ለምሳሌ ቅድም እንዳነሳውልሽ ነው ሶሻል ሚዲያ ላይ ጭራሽ ኤግዚስት ማድረግ የለባቸውም ብለሽ መታሰቢያቸው ሰዎች በመቶ ምናምን ሺህ የሚቆጠሩ ሰዎች ይከተሏቸዋል። ለምን? እነሱን የሚመስል ደግሞ ሌላ ሰዎች አሉ። መጥፎ ኮንተንት ነው ብለሽ እንኳን ብታስቢ በቃ ያን ኮንተንት የሚወዱና ቢመቻቸው እንደዛ መስራት የሚፈልጉ ደግሞ ሌሎችም ሰዎች አሉ። ስለዚህ እኔ እንደ ሐሳቤን ነገር ይነሳም ከተባለ የትኛውም እንግዲህ ራሴን የማስበው ሰዎችን ይጠቅማል የሚል ኮንተንት እንደሚያስተምር ሰው ነው። የትኛውም ቪዲዮዬ ላይ ክሪቲክስ ሳቀርብ ራሴን አግኝቼው አላውቅም። ለምሳሌ ይሄ ሰው ለምን እንዲያረጋል፣ ይሄ ሰው ለምን እንዲናገራል፣ እንዲህ መሆን ነበረበት፣ አሁን ባህላችን አሁን እንደዚህ ነው ምናምን፣ ይሄ ምንም ጥቅም የለውም። ዝም ብሎ ላይክ ለመሰብሰብ ምናምን ካልሆነ ድረስ ችግር እናውጣበት ከተባለ በየቀኑ 100 ቪዲዮዎች ይወጣሉ። ግን ከዚህ ተቃራኒ የሆነውን ስራ መስራት ይቻላል ወይ? አሁን ለምሳሌ ፎሎ የምታደርጊውን ሰው እንድትመርጪ፣ የምታየውን ሰው እንድትመርጪ፣ የምትሰሚውን ነገር እንድትመርጪ ያስፈልጋል። ለምሳሌ የኔ ኮንተንት የሚመቸው ሰው ኦኬ ለሌሎች ሰዎች ሼር ያደርጋል። ይሄንን ብትሰማው የተሻለ ነው፣ ይሄን ብትማር የተሻለ ነው፣ የስፖርት ቪዲዮዎች ብታይ የተሻለ ነው፣ እንደዚህ ብታይ የተሻለ ነው የሚሉ ነገሮችን ማምጣት ይችላል ማለት ነው። ሶ መሆን አለበት ብዬ የማስበው ነገር እኔ በራሴ ሳይድ ለምሳሌ ለትውልዱ ለወጣቱ ይጠቅማል የሚለውን ነገር ማስተማር እንጂ ጥሩ ያልሰራውን ወጣት እያወጡ ማስተማር ሊሆን አይችልም። ክሪቲክስ ብዙ ነገር የመቀየር ቻንስ የለውም። አዌርነስ ነው ብዙ ነገር የሚቀይረው። ስለዚህ ወጣቱ እንዲህ ሆኗል፣ ወጣቱ ተበላሽቷል፣ ወጣቱ እንደዚህ ሆኗል ከማለት ለወጣቱ የሚጠቅም አንድ ነገር ማስተማር፣ ማውራት፣ መስራት ትችላለሽ ወይ ነው በቃ ዋና ፖይንት ብዬ የማስበው። ወጣቱ ጥፋት ያጠፋል፣ ጥሩ ነን ብለው የሚያስቡ ሰዎች ደግሞ እነሱን መውቀስ ነው መንቀፍ ነው ምናምን በቃ እንዴት እንዲሆናል፣ እንዲለበሳል፣ እንዲደረጋል፣ እንደዚህ ይወራል። ከዛ ደግሞ አስተዳደግ ጋር ይመጣና ወላጆችን ክሪቲሳይዝ ያደርጋል ምናምን። እንደዛ አይደለም። ወጣቱን ማስተማር የሚችል ቤተሰብን፣ ትልልቅ ሰዎችን ማስተማር የሚችል በቃ ጀነራሊ ብዙ ነገሮች መለወጥ የሚችል ነገር ማስተማር ነው እንጂ ለምን እንዲህ መጥፎ ሆነ፣ ለምን እንደዚህ ተደረገ፣ ቪዲዮ እንዴት ይሰራል እያሉ ሁልጊዜ የሆነ ክሪቲክስ ምናምን ቪዲዮ መስራት ለውጥ የሚያመጣ ነገር ነው የሚል እምነት የለኝም። እንደውም ሰዎች እልህ ይዛቸዋል። እሱ ማን ስለሆነ ነው እኔን ጀጅ የሚያደርገኝ ይላል። እሱ ማን ስለሆነ ነው እኔን እንደዚህ አድርግ እንዲያታርግ እንዲልበስ እንዲያትልበስ እንዲሁን እንዲያቱን የሚለኝ። ግን መሆን አለበት ብለሽ የምታስቢውን ነገር እንደ ሐሳብና እንደ ትምህርት ብታቀርቢ እዛ ጋር ባይለወጥ እንኳን ውስጡ የምትተኪው የሆነ ዘር አለ፣ የምታስቀምጪው የሆነ ዘር አለ። ሶ የሆነ ጊዜ ታይሙን ጠብቆ ያ ዘር ሊያፈራ ይችላል። ስለዚህ አንድን ሰው የሆነ ነገር ጥሩ ያለ ነገር እንኳን ቢሰራ ወጋ እያረግሽው ማስተማር አትችይም። ሶሻል ሚዲያ ላይ አንደኛ ወደ ውስጣችን የምናስገባውን ነገር መምረጥ
የምንከተለው ሰው መምረጥ ነው፣ የምንሰማውን ሰው መምረጥ ነው። ኢንፍሉዌንስ እንዲያደርገን እድል እየሰጠ ነው። አንድ ሰው አብነትን ሰማዋለሁ ሲል እኔም ፎሎ ሲያደርገኝ በየትኛውም ሁኔታ ውስጥ ሆኜ የማወራው ነገር ይመጣለታል፣ ይሰማኛል። ስለዚህ ኔጌቲቭም ፖዚቲቭም የሆነ ነገር ውስጡ የማስቀመጥ እድል ተሰጥቶኛል ኦልሬዲ ማለት ነው። ስለዚህ የምንከተላቸው ሰዎች ፎሎ የምናደርጋቸው ሰዎች እኛ ውስጥ የሚያስገቡትን ነገር ይዘው ነው የሚመጡት። እኛ ካፈቀድንላቸው ይጭኑብናል ማለት ነው። ያንን ሰው ፐርሰናል ስለወደድ ነውም ሊሆን ይችላል። ደስ ይለናል እንደ ሰው፣ ግን የሚሰራውና የሚያወራው ነገር ላይመቸን ይችላል፣ ወይም ደግሞ ለእኛ ላይጠቅመን ይችላል። ግን ሁል ጊዜ እያየነው ከመጣን ሳናውቀው ወደ ውስጣችን ይገባና እኛም እየተቀየረን ሌላ ሰው እየሆነን እንመጣለን ማለት ነው። አዎ እንግዲህ በመጨረሻውን እሱን ማንሳት የሚገባን ይመስለኛል። ይሄ ምን ይጠቅማል? ሁሌ እንደምንለው ምን ጥቅም አለው? ሰው ራሱን አወቀ ራሱን አላወቀ፣ ቁም ነገር ሰማ አልሰማ፣ የሚጠቅመውን ነገር አደረገ አላደረገ ምን ይጠቅማል ወደሚልም ሀሳብ ስለሚያመጣን ይመስለኛል ምን ያህል አደጋ አለው የምንለው። ምክንያቱም ከሀሳብ ካላቸው ራሳቸውን ካወቁ ራሳቸውን ከገዙ ይልቅ ያልገዙ ሰዎች ሲደምቁ ከፍ ሲሉ ስናይ ትርጉም የሌለው ይመስላል። ስለዚህ አንዳንድ ጊዜ አሁን ከምናየው አንጻር ምን ይጠቅማል? ራስን ማወቅ፣ ራስን መሆን፣ ለራስ መገዛት፣ መልካም መሆን፣ ባህል፣ ወግ፣ ሴትን መያዝ ካልን ጥቅሙን እስቲ እኔ ራሴ ጥቅሙ ሳይጠፋብኝ አይቀርም። አሁን በጣም ኢንፍሉዌንስ ከመደረጋችን የተነሳ ሚዛናችን እየተዛባ የመጣን ሰዎችም አለ። አሁን ልክና ትክክል የሚባለው ሀሳብ ድብልቅልቅ ይላል። አንዳንድ ነገሮች ልክ ሊሆኑ ይችላሉ፣ ግን ትክክል አይደሉም። ለምሳሌ ተነስቼ የሴት ጫማ ባደርግ ልኬ ሊሆን ይችላል። የሴት ጫማ ማድረግ ግን ትክክል አይደለም። አንዳንድ ቦታዎች ላይ ስህተት እንኳን እየሰራሽ ሰዎች ያጨበጭቡልሻል፣ ልክ ነሽ ይሉሻል። ግን ትክክል ያልሆነ ነገር እንደሆነ ውስጣቸው የሚያውቀው ማለት ነው። ግልጽ ነው አይደለ? ለምሳሌ ፊልም ምናምን እያየን መርጠን የምንደግፈው ሰው አለ። ብዙ ጊዜ አክተሩን እንደግፋለን ወይም መሪ ተዋናዩን ዋናውን ሰውዬ እንደግፋለን። ስለዚህ ያ ሰውዬ ሲገልም እናጨበጭባለን፣ ሲተኩስም እናጨበጭባለን ምናምን አይደለ? ግን እዛ ጋር ሰዎች ሲገደሉ ትክክል ነው። ግን እንደ ምክንያታዊነት እንነሳና ፊልሙ ከሰጠን ስቶሪ ተነስተን ሰው ሲሞት እናጨበጭባለን። ሶሻል ሚዲያ ላይ አሁን ሰዎችን በደንብ ኮንትሮል እያደረጋቸው ያለ ነገር ምንድን ነው? ልክ የሆነውን ነገርና ትክክል የሆነውን ነገር መለየት አለመቻል። አንድ ነገር እንድንቀበለው ልክ መሆን አለበት፣ ትክክልም መሆን አለበት። ስለሰደብሽኝ እኔ ስሰድብሽ ልክ ነው ይላል አንድ ሰው ተነስቶ፣ ግን መሳደብ በራሱ ትክክል ነው አይደለም። ስለዚህ አንድ ነገር ሲደረግ ወይም ስንሰማ ስንቀበለው ምናምን ልክ ነው ትክክልስ ነው። ለምን ነው ትክክል የሚሆነው? ከየት መነሻ ከምን ምክንያታዊነት ነው? ስለዚህ ሶሻል ሚዲያ በዚህ ጊዜ ሰዎች ራሳቸውን እንዳይሆኑ ከሚያደርጉ ነገሮች ዋነኛው ነው የሚል ሐሳብ ነው ያለኝ እኔ። ለምን አንደኛ አብዛኛው የምናየው ነገር ፌክ ነው ወይም ሪል ነገር አይደለም። መቼም ካሜራ ደቅነው ሲጣሉ ያሳዩናል የሚል እምነት የለኝም፣ ወይም ሲቸገሩ ያሳዩናል የሚል እምነት የለኝም። ላይፉን የፈለገውን ነገር ቆንጆ ቆንጆ ፓርቱን፣ መዝናናቱን፣ ምግቡን፣ መልበሱን፣ የሆነ ነገሩን ምናምን ያሳይሻል ሰው። አንቺ እዚህ ጋር እስከ ምሽቱ 12 ሰዓት ስራ ሰርተሽ ታክሲ ተሰልፈሽ ማታ ቤት 5 ሰዓት ነው የምትገቢው። ገብተሽ እነሱን እያየሽ ትነቂያለሽ ማለት ነው። ስለዚህ ሰዎች የሚያዩት ነገር በሙሉ እውነት እንደሆነ አድርገው ወደ ህይወታቸው ሲያስገቡ ብዙ ነገሮቻቸው እየተቀየሩ ይመጣሉ ማለት ነው። ከዛ ፌክ ላይፍ እየሆነ ይመጣል። ለቪዲዮ ሲሆን ሌላ ፐርሰናሊቲ ይዘሽ ትመጫለሽ ማለት ነው። ከዛ በአካል የምትኖሪውን ግን አንቺ ታውቂዋለሽ። ገብቶሻል አይደለ? ሰዎችም የሚያዩትን ስለሆነ የሚያምኑት አንቺን ትሪት የሚያደርጉሽ ልክ ቪዲዮዎች ላይ እንዳዩሽ ነው። ሪል ላይፍሽ ግን ሌላ ሊሆን ይችላል። ልክ ቪዲዮዎች ላይ የሚያዩትን ሰው ነው እነሱ የሚያውቁት። በዛ ልክ ነው ክብሩ የሚሰጥሽ፣ ዝናው የሚሰጥሽ፣ መውደዱ፣ ፍቅሩ የሚሰጥሽ ምናምን በዛው ልክ ነው። ከዛ ነገር ውጪ ግን ሌላ ሰው ልትሆኚ ትችያለሽ። ስለዚህ ሰዎች ራሳቸውን እንዲያጡ፣ ማንነታቸውን እንዲያጡ፣ ማንነታቸው እንዲበረዝ ሊያደርግ ይችላል። ስቲል ወደኛ የሚገባውን ነገር ማንጠነቀቅ ከሆነ ራስን መሆንና ራስን ማወቅ ጥቅሙ ምንድን ነው? ትልቁ ነገር ምንድን ነው? አንደኛ ክሊር በሆነ ወይ ህይወታችንን እንድንመራ ያደርገናል። ለምሳሌ ዛሬ ቀልደኛ ሆኖ ነገ የሆነ ነገር ሲሆን ታየዋለሽ ሰው በነፈሰበት በዘመኑ በጊዜው ወቅት ለምንድን ነው ከራሱ ይልቅ ኢንፍሉዌንስ በሚደረገው ነገሮች ውስጥ ህይወቱን ስለሚመራ ነው። አንድ ሰው ራሱን በትክክል የሚያውቅ ራሱን በደንብ አንደርስታንድ የሚያደርግና የህይወት አቅጣጫውን በደንብ የለየ ሰው
ወደዛም ወደዚህም ሲነፍስ አታየውም። በቃ አንድ አቅጣጫ ሲሄድ ነው የምታየው። የዛሬ 2 ወር ሌላ ሰው ሆኖ ዛሬ ሌላ ሰው ሆኖ ምናምን አታገኙም። እና በየጊዜው በቃ 6 አይነት ሰዎች ምናምን ያጋጥሙሻል። አንድ ሰው ሆኖ 6 አይነት ሰውዬ ምናምን ያጋጥሙሻል። ስለዚህ ሰው የህይወቱን አቅጣጫ በደንብ አንደርስታንድ ካረገ፣ ራሱን በደንብ አንደርስታንድ ካረገ ወጥ የሆነ ህይወት መኖር ይችላል ለራሱ። አሁን የቀን ስራ የሚሰራ ሰውና ደግሞ ይላል ጊዜው ምሰል ደግሞ ይላል። አሁን የቀን ስራ የሚሰራ ሰውና በወር ደሞዝ የሚቀበል ሰው ልዩነቱ የወር ደሞዝተኛ በ30 ገንዘብ እንደሚያገኝ እርግጠኛ ነው። በቃ የቀን ሰራተኛ ዛሬ ሰርቶ ነገ ሲነሳ ስራ ማግኘቱን አያውቅም። ስለዚህ ነገ ሲነሳ የሆነ ኮንስትራክሽን ጋር እየሰራ ነው፣ ከነገ ወዲያ ሲነሳ የሆነ ቧንቧ ቦታ የሆነ ነገር ውሃ፣ ከዛ ሲነሳ የሆነ ቀን ጉድጓድ እየቆፈረ ሊሆን ይችላል። ስለዚህ ነገም እንደሚሰራ አያውቅም፣ ምን እንደሚያገኝ አያውቅም። በቃ የሆነ ቀን ኮንስትራክሽን ባለሙያ ነው፣ የሆነ ቀን ሌላ ሰው ነው፣ የሆነ ቀን ሌላ ሰው ነው፣ የሆነ ቀን ተሸካሚ ነው እንደማለት ነው። አንድ ሰው የወር ደሞዝ ካለው በ30 የሚያገኘውን ነገር ያውቃል። ስለዚህ ያን ለማግኘት ስራ ይሄዳል፣ መስራት አለበት፣ መዋል አለበት፣ ማድረግ ያለበትን ነገር ማድረግ ይችላል። ገንዘቡ ምን ላይ እንደሚያውለው ምን እንደሚደርስበት ያውቃል፣ በእጁ ነው ያለው ማለት ነው። መስመሩን ያውቃል። ደሞዙ 10 ሺህ ብር ከሆነ ልክ ወሩ ሲደርስ ሰርፕራይዝ ብለው 30 ሺህ ብር እንደማይሰጡት ያውቃል። ሂ ኖውስ። ስለዚህ አሁን ሰዎች ክሊር የሆነ ነገር ካላቸው፣ ወደፊት በሚሄዱበት አቅጣጫ ላይ ክሊር የሆነ ነገር ካላቸው እያንዳንዱ ስቴፓቸውን ያውቁታል። ምን ያህል እንደቀራቸው፣ ምን ያህል እንደሚሄዱ አንዱ እርምጃ ቫልዩ ስላላት እሱን ነገር ያውቁታል። የዛሬን የሚኖሩ ሰዎች ዛሬ በጣም ሲስቁ ታያቸውና ምናልባት ነገ ሊያለቅሱ ይችላሉ። ዛሬ ህይወታቸው ጥሩ እንደሆነ ይሰማቸዋል፣ በጣም ሰክሰስፉል ደስተኛ እንደሆነ ይሰማቸዋል። ከ2 ከ3 ቀን በኋላ በር ዘግተው ሊያለቅሱ ይችላሉ። ስለዚህ ሰው ክሊርሊ ያለበትንና የሚሄድበትን ማወቅ ከቻለ ህይወቱን በጣም በብዙ ደረጃ ማቅለል ይችላል የሚል እምነት አለኝ። ይቀላል የበለጠ እኮ በመስመር የሚሄዱ ሰዎች ህይወታቸው ከባድ እስከሚመስለን ድረስ ውስብስብ ያለ ማንም ሀሳብሽን አያስቀይርሽም። የምትሄጂበትን መንገድ የምታቂ ከሆነ ስላንቺ ህይወት በቂ መረዳትና በቂ አንደርስታንዲንግ ያለሽ አንቺ ነሽ። ስለዚህ የሆነ ሰው መጥቶ እንዲህ ብታረጊስ ምናምን ሲል ለካ ይሄ ጥሩ ነው አትይም፣ እንደዚህ ላድርግ እንዲህ አትይም። በቃ የምታውቂው ነገር አለ። የሰዎች ሀሳብና እውቀት ለአንቺ እንደ ግብአት እንጂ መንገድ ማስቀየሪያ ሊሆን አይችልም። ምክንያቱም የት እየሄድሽ እንዳለሽ ማለት ነው። አሁን ለምሳሌ እንዳልከው ወደ ሀያት ለመሄድ ሀያት የሚሄድ ታክሲ ነው መያዝ ያለብኝ እንጂ ስዞር አለ። አሁን የህይወት አዙሪት ውስጥ እኮ ነው ያለን። ያልተገባው ቦታ ነው የምንገኘው። የምንሳፈረው ቦታ የኛ አይደለም። በጣም የኛ ባልሆነ ውስጥ እንደክማለን። ገንዘባችን፣ ጊዜያችንን፣ እምነታችንን፣ ማንነታችንን ጥላለን፣ ግን አንደርስም። መሄድ የምንፈልገው አንድ አቅጣጫ ወይ መገናኛ ከሆነ መገናኛ የሚወስደን መንገድ መያዝ ነው። ከዛ እናተርፍበታለን የሚል ተስፋ አለኝ። በጣም ብዙ ሀሳብ ነው የምናነሳው ግን ከሞላ ጎደል ማንነኝ ብለን እንድንጠይቅ ጥሩ ነገር ያለው ይመስለኛል። ከዛ እረፍትም ሰላምም አለው። እሱ ላይ ትንሽ ብለን እናጠቃል። በቃ ይሄ በምንም ሚዛን አይለካም። ሰላማዊ ሰው መሆን፣ ከራስ ጋር ያለ ስምምነት፣ እረፍት ያስፈልገናል። መጨረሻ ላይ ደግሞ እረፍትም ያለው ህይወት ማይናፍቅ ሰው የለም። ሰላማዊ ሰው፣ ከራሱ የተስማማ ከራሱ የታረቀ ሰው መሆን በጣም የሚያውቀው ሰው ያንን መልቀቅ አይችልም። ግን ብዙዎቻችን ደግሞ ያንን ህይወት እንናፍቃለን እና ራስን ከመሆን ጋር ሰላምና እረፍትም ያለው ይመስለኛል አይደል? ነው ከዛ በላይም ነው ትላለህ። እኔ እኮ ሰላም መስላጣን ብዙ ጊዜ ራሳችንን ከማጣትም የመጣ ነው ብዬ ያስባለሁ። ሰላም ማግኘትና እረፍት ማግኘት ከሆነ ነገር በኋላ የሚመጣ ነገር ነው ብሎ ማሰብ ልክ አይደለም። ለምን ተቃራኒ ነው? ሰላም ውድ ወዳጆቼ፣ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አንዳንድ ሰው የሚፈልገውን ያህል ገንዘብ ከሰራ በኋላ ሰላምና እረፍት የሚያገኝ ይመስላል። አንዳንድ ሰው ልጆቹን የሆነ ቦታ ካደረሰ በኋላ በቃ አረፍኩ ምናምን ሚል ይመስላል። ሁኔታው ግን ምንድነው? ሰዎች ባሉበት ሁኔታ ከረንትሊ ባለንበት ሁኔታ ደስተኛ ካልሆንን፣ ውስጣችን ማረፍ ካልቻለ፣ ውስጣችን ሰላም ማግኘት ካልቻለ ነገ እንደምናገኘው ምንም ጋራንቲ የለንም። ሁሉም ሰው የሚጨነቀው ጭንቀት የተለያየ ነው። ገንዘብ ኖሮት ገንዘቡን የት እንደሚያስቀምጥ ግራ የገባው ሰውዬና ገንዘብ ጭራሽ የሌለው ሰውዬ ሁለቱም ሊጨነቁ ይችላሉ። ጭንቀታቸው ነው የሚለያየው፣ ሀሳባቸው ነው የሚለያየው። ካልተኙም እንትኑ ነው የሚለያየው እንጂ ሁሉም ሰው የየራሱ ሩጫ፣ የየራሱ አለማረፍ፣ የየራሱ ሰላም ማጣት ምናምን አለው። እሺ፣ ስለዚህ ነገሮች ጥሩ ባልሆኑበት ሁኔታ እንኳን የውስጥን ሰላም መጠበቅና እረፍትን ማግኘት
ወሳኝ ነገር ነው የሚል እምነት አለ። ምክንያቱም ይቻላል በጣም ማመናፈስ ጥሩ ነው የሚል እምነት የለኝም ብዙ ነገር ላይ። ግን የትኛውም ነገር የመጨረሻ ስልጣኑ ያለው በፈጣሪ እጅ ነው። የትኛውም ነገር የመጨረሻ ስልጣን ያለው በእግዚአብሔር እጅ ነው። ስለዚህ እኛ ነገ ተነስተን እንዲህ ስላደረገን እንዲህ ስለሆነን ምናምን አይደለም። ያስኩት ስትይ ከእጅሽ እንደ ጉም ሊተን ይችላል። ጥሩ ደረጃ ደረስኩ ስትይ ሰው ሙሉ ንብረቱን ሙሉ ገንዘቡን የሚያጣበት ሁኔታ አለ። ገንዘብ አገኘው ስትይ ሰርተሽ ጨርሰሽ ሚሊዮነር ከሆንሽ በኋላ 2-3 በሽታዎች ተከታትለው ሊመጡ ይችላሉ። ስለዚህ ሰዎች በሁሉም ሁኔታ ውስጥ ሆነው ደስተኛ መሆን፣ ለውስጣቸው ሰላም መስጠትና እረፍት ያለው ህይወት እየኖሩ እንዳሉ ማይሰማቸው ከሆነ የትኛውንም ነገር ብታረጊ እረፍት የማግኘት ወይም እረፍት እንዲሰማሽ የማድረግ ቻንስሽ በጣም ዝቅተኛ ነው። ስለዚህ ወደ ፈጣሪ ወደ ሰሪያችን መመልከት አንዱ መፍትሄ ነው። ዋናው በጣም ሪከመንድ የማደርገው ነገር እሱ ነው። እውነትህን ነው። አዎ ምክንያቱም ይሄ ከዓለም እናገኘዋለን ብለን የምናስበው ሰላም እንደዛ አይደለም። ከቲክቶክም እንደዛው ከሶሻል ሚዲያ ወቅታዊ ነገሮች አሉ። ገንዘብ የሌለው ሰው ዛሬ ገንዘብ ብትሰጪው እንደሱ እዚህ ዓለም ላይ ደስተኛ የለም። በልቶ የማያደርሰው 1 ወር ሊበላበት የሚችለውን ገንዘብ ብትሰጪው እንደሱ ደስተኛ የለም። ልክ ወሯ ስታልቅ ወደ ራሱ መመለስ ይጀምራል። ስለዚህ ሰዎች ሁልጊዜም ጥሩ ባልሆነበትም ጥሩ በሆነበትም በእያንዳንዱ ሁኔታ ውስጥ ደስተኛ መሆን ካለባቸው፣ ውስጣቸው ሰላም ማግኘት ካለበት፣ ማረፍ ካለበት የነሱን ሐሳብ በእግዚአብሔር ላይ መጣል አለባቸው። ያ ማለት ህይወታቸው ላይ ኬርለስ መሆን አለባቸው ማለት አይደለም። ግን በራሳችን እጅ የውስጣችንን ሰላምና እረፍታችንን እናስከብራለን የሚል አካሄድ የሆነ ሰዓት የሚሰበር ነገር አለው። በጣም ኦኬ ዲግሪ መያዝ ጥሩ ነው፣ ከዛ ማስተርስ መያዝ ጥሩ ነው፣ ከዛ ፒኤችዲ ሊኖርሽ ይችላል። ኦኬ እያለ ይቀጥላል። ደሞዝ ጥሩ ነው፣ ሲጨመር ጥሩ ነው። ከዛ ደግሞ ዞር ስትይ ካንቺ በብዙ አመት የሚያንስ ሰው 1-2 አመት የሰራ ሰው ካንቺ የተሻለ መኪና ሲነዳ ጥሩ ኑሮ ሲኖር ስታይ ለዚህ ነው ወይ ሁሉ አመት የለፋውት ብለሽ ደግሞ ራስሽን ሌላ ችግር ውስጥ ልትከቺ ትችያለሽ። ሰው ባለው ነገር ደስተኛ መሆን ከቻለ፣ ባለው ነገር የውስጡን ሰላምና እረፍቱን የተወሰነ መልኩ ማስጠበቅ ከቻለ ሞር እንዲሰራና ጥሩ ነገር እንዲያደርግም በር ይከፍትለታል የሚል እምነት አለኝ። አለዛ በጣም አማራሪ ሰው ነው የምትሆኚው። በጣም ኮምፕሌን የሚያደርግ ሰው ነው የምትሆኚው። እንደዛ ደግሞ ከሆነ እንዳልኩሽ ነው ህይወት የትኛውም ደረጃ ላይ በትደርሺ ችግሮች ምናምን አይጠፉትም። ስለዚህ በእያንዳንዱ ነገር ኮምፕሌን እያደረግሽ ደስተኛ ያልሆነ ሰው ሆነሽ ታልፊያለሽ ማለት ነው። እሱ ደግሞ ጥሩ አይደለም። በጣም ደስ ይላል። ይሄ ምን አወቅን ተመራመርን ከዛ ሰዎችን ሐሳብ እንሰማለን እናማክራለን ከሚሉ ሰዎች የመጨረሻውና የመጀመሪያው ነገር ወደ ሰሪው መመልከት የሚለው ሐሳብ መስማት በራሱ በጣም ደስ ይላል። ከሱ የሚነሱና በየእምነታችን ካለን እምነት ጽናት የሚወለዱ ናቸው። ራስን መሆን፣ መልካም መሆን፣ ደስተኛ መሆን፣ ለሌሎች መኖር የሚሉት ነገር ማለት ነው። ማሰሪያው በጣም ትልቅ ነው። አመሰግናለሁ። እኔም በጣም አመሰግናለሁ። አብነት አዩ እንግዲህ የስነ ልቦና አማካሪ፣ የራስን መድረክ አለ በዩቲዩብም አለፍ አለፍ እያልክ ነው ወደ ህዝቡ የምትመጣው፣ ግን በደንብ መምጣት አለብህ ብያስ። እንዲህ አይነት ሀሳቦች በየቀኑ ያስፈልጋሉ። እንግዲህ ስለሆንክ አመሰግናለሁ። ራሳችንን ከዛ ወደ ሰሪያችን እንመልከት። እንዴት ካልን ደግሞ እንግዲህ ዘግይታችሁ የከፈታችሁ ሙሉ ፕሮግራማችን እንድታዩት እንጋብዛለን። መልካም ጊዜ